የተከበራችሁ የተወደዳችሁ ተመልካቾቻችን ይህ ጃን ተከል ሚዲያ ነው። ይህንን ፕሮግራም በጎንደር ከተማና አካባቢው በመላ ኢትዮጵያ ማዕዘናት እንዲሁም በባህር ማዶ ውጭ ሀገራት ናችሁ የምትከታተሉ። ዛሬ ከኪነ ጥበብ ሰዎች ጋር በተሰኘው ልዩ ፕሮግራማችን እንግዳዬ ድምፃዊ አርቲስት ግሩም ውዱን አድርጌ ጋብዤላችኋለሁ። በርካታ ነጠላ ዜማዎችን በመልቀቅ በአጭር ጊዜ ውስጥ ተወዳጅነትና አድናቆትን በመላ ኢትዮጵያ እንዲሁም በባህር ማዶ የሚኖሩ የሙዚቃ አፍቃሪያን ጋር ተወዳጅነትን እያፈራ የመጣ ወጣት ድምፃዊ ነው። እስቲ ከልጅነቱን ጀምር ግሩሜ እንኳን ደህና መጣ። በብርሃነ ጥምቀቱ ተገናኘን። ትንሽ ቆየት ብሏል ከተያየን። እንኳን ደህና መጣ እላለሁ። ብርሃነ ጥምቀቱ እንዴት ነበር? ጎንደር ላይ ቢዚም ነበር ካንተ? እውነት ነው። ያው ስራዎች ነበሩኝ፣ ግን በጣም ያው 3 ዓመት ሆኖኛልና ጎንደር ባህል መጥቶ ማክበር ጥምቀትን እጅግ በጣም የሚገርም ድባብ ነው። በናፍቆት እንዳገኛት ደስ የሚል ጊዜ አሳለፈ። በጣም አዎ፣ የረጅም ጊዜ እቅድ ነበረ። ከስራም ውጭ መምጣት አይቀርም ነበር። ስለመጣሁም ደግሞ ደስ ብሎኛል። በጣም ደስ ይላል። የዘንድሮ በዓል አከባበር ደግሞ እጅግ በጣም ደስ ይላል። ቀለማማ ነበር፣ ደማቅ ያሸበረቀ ነው። እውነት ነው፣ ደስ ይላል። እስቲ ወደ ልጅነት ልመልስ፣ በኋላ ላይ እሱን ፓርቲ እንደግመዋለን። ግሩም ውዱ የት ሀገር ልጅ ነው? አስተዳደጉ ልጅነቱ ምን ይመስላል? ከሱ ጀምሮ። እኔ ያው ተወልጄ ያደግኩት ከጎንደር 65 ኪሎ ሜትር ራቅ ብላ የምትገኝ ገደብ የምትባል ከተማ ነው። እድገቴ እንግዲህ እንደማንኛውም ሰው በደንብ ቦርቄ ተጫውቼ ያደግኩ አይነት ነፃ የሆንኩ አይነት ልጅ ነኝ። በደንብ ነው የምታስታውቀው። በነፃነት ነው ያደግኩት። እናትም አባትም ያሳደገች እናት አለች። እናት ነገር ሞተ ነው በኋላ ላይ እናነሳ። እውነት ነው። አስተዳደጌ በጣም በፍቅር የመጨረሻ ልጅ ነኝ። በእንክብካቤ ቀልጦ ያደገ የሚባል አይነት ሰው ነኝ እና ያው ይህን ይመስላል። ደስ ይላል። አሁን ዛሬ የደረስክበት የኪነ ጥበብ ዓለም የሚገርም ነው። እኔ እንኳን ማቀህ ወደ ጎንደር ከተማ ከመጣበት ጊዜ አንስቶ ነው። ወደ ጎንደር ከመጣበት ጊዜ አንስቶ በጣም የምደነቅብህ የምደመምብህ ልጅ ነህ። በአጭር ጊዜ ውስጥ ደግሞ እየሰራቸው ያሉ ነጠላ ዜማዎችና ስራዎች ያተረፍከው አድናቆት ቲክቶክ ላይ፣ ዩቲዩብ ላይ፣ ፌስቡክ ላይ ሳይ ከፍ ብለህብኛል። እግዚአብሔር የተመሰገነ። እንኳን ከፍ አልክልን። ይህ የኪነ ጥበብ ድንቅ ብቃት በዝም ብሎ አይመጣም። አንዳንድ ጊዜ ነጮች ምን ይላሉ? ከስሩ የተንከባከቡት ችግኝ ረጅም ዓመት የሚቆይ ዛፍ ይሆናል ይላሉ። እና አንዳንድ ጊዜ በልጅነታችን ስንሰራ ምንም አይነት ሙያ ነው በነገራችን ላይ ግርምዬና ኪነ ጥበብ ደግሞ ይሄ ታለንት ይፈልጋል። ከልጅነት ጀምሮ በጥረት የሚመጡ ሰዎች ሊኖሩ ይችላሉ እና አደንቃለሁ እነሱ። ይህ ከልጅነት ጀምሮ ግን የመሰጠቱ ነገር አላል። በዛ ላይ ደግሞ ታሽቶ እንደ ተልባ የሚመጣ ድምጽ ሲሆን ደግሞ ዛሬ የደረስክበት ደረጃ ላይ መድረስ ይቻላልና እስኪ እንዴት ነበር የልጅነት የኪነ ጥበብ ዓለም? የኔ ተሞክሮ ምንድነው? ከልጅነቴ ጀምሮ ያው በነፃነት ነው ያደግኩት። ብዙ ጊዜ እግዚአብሔር አምላክ የምፈልገውን ነገር አሳጥቶኝ አያውቅምና ቤተሰቦቼ ደግሞ በትምህርት ዓለም ላይ ያሉ ናቸው፣ ወንድሞቼ እህቶቼም፣ እና እኔ ትንሽ ላይ እትላለሁ። እኔ ሙያ ስራ በጣም እወዳለሁ ነገርና ያው ተፈጥሮ ከልጅነቴ እንዳለ አውቃለሁ፣ ይነገረኝ ነበርና ግን እንደዚህ ቀጥዬበት አሁን ላለሁበት ደረጃ ደርሳለሁ የሚል ግምት አልነበረኝም። ግን እንዲሁ ደግሞ እግዚአብሔር አምላክ የሁላችንም ዕጣ ፈንታ እሱ ነው የሚያስቀምጠው። መክሊት አይደል የተሰጠ? ያው በልጅነት እንዴት ነው የሰንበት ትምህርት ቤት መንፈሳዊ መዝሙር ቅዳሴ አልፈበታል? በቤተ ክርስቲያን ነው ያደግኩት እኔ። ያው ገደብ ቅዱስ ሚካኤል ቤተ ክርስቲያን አለ። ወደፊት እንግዲህ በደንብ አድርጌ አብራርቼ የምወጣበት ነው። በቤተ ክርስቲያን ነው ያደግኩት። በዛ በማለፌም ደግሞ እጅግ በጣም በብዙ ነገር ውጤታማ እንደሆን መንገዱን ያለ ነው። እግዚአብሔር ይመስገን። ለዛም ነው ጠርጥር ያለው ነው። ምክንያቱም የያሬድ ዜማዎች ለኢትዮጵያ ዘመናዊ ሙዚቃ እድገት ያበረከቱ አስተዋጽኦ ሁልጊዜ የሚነገር ነው፣ የምናውቀው ነገር ነው። በዛ በቤተ ክርስቲያን የመጡ ሰዎች ደግሞ ይሄ ዝማሬውን ቅዳሴውን አድርገው የመጡ ሰዎች ድምጻቸው በደንብ ተስሎ ሻርፕ ሆኖ ነው የሚመጣውና ያን እድል ለማግኘት ዛሬ ላለህበት ደረጃ እንደረዳህ ገነዘባለሁኝ። ከዛስ ወደ ጎንደር ከተማ መጣ። እንዴት ኪነ ጥበብ ቀጠለ? እውነት ለመናገር ቅድም እንዳልኩት ነው፣ ዕጣ ፈንታ ከሆነ ማምለጥ አይቻልም። እና ጎንደር ፋሲለደስ የባህል ቡድን ያው የድሮ ፈርሶ ከእንደገና እንትን በሚባልበት በሚደራጅበት ጊዜ አጋጣሚ የሆነ ጓደኛዬ ጋር እኔ
ያው የጥገና ስራ እንዲሁም ደግሞ ኤሌክትሮኒክስ አካባቢ ማልጠፋ አይነት ሰው ነውና ድንገት እያለፍነው ውድድር እንዳላየ ከዛ መወዳደር አለብን ብሎ ክንዱ ጥላውን ይባላል ያጋጣሚና ጓደኛዬ ነው ይዞኝ ገባ። ተወዳደርን። ከመቶ ምናምን በላይ ሰዎች ነበሩ ድምፃውያኖች። እንግዲህ መልካስ ውስጥ ገባን ተጀመረ ማለት ነው። በጣም ደስ ይላል። ጆሲ ናቸው የነ የታከለ ቤት ሲደራጅ አስታውሳለሁ። ጆሲ እንደምታውቀው ሰርከስ ጎንደር ውስጥ በኪቦርዲስትነት ያደገ በጣም የምናከብረው ወንድማችን ነው። ለበርካታ የጎንደር ከተማና አካባቢ ወጣቶች በድምፃዊነት በውዝዋዜ ትልቅ ደረጃ እንዲደርሱ መሰረት የጣለላቸው ወንድማችን ነው። እሱ አገኘህ ከዛ ነው? አዎ ምንድነው እኔ እውነት ለመናገር ሙዚቃን በደንብ እኔ ራሴን ካወቅኩ ጊዜ ጀምሮ በደንብ ብዙ ትምህርት የወሰድኩበት ቤት የነ የታከለ ቤት ነው ለመናገር ብዙ አጋጣሚ ማመስገን እፈልጋለሁ። ሌላው ደግሞ ትልቁ መምሪያ ጆሲ ነው። ብዙ ነገሮች አሁንም ያው ጀስት ከጀርባዬ ለሁላችን እንዲሁም ደግሞ በቃ ምንም ነገር ፈልጌ የማላጣው የቅርቤ ሰው ነውና ጀስት ብዙ ትምህርቶችን የተማርኩት የታከለ ቤት ነው ለመናገር። ከዛ ከድምጽ ጎን ለጎን ሙዚቃ መሳሪያዎችን ስትጫወታ ያለው በተለይ ቤዝ ጊታር ላይ በጣም ዝርባሪ ነበረ። ማሲንቆ ላይ ሌላ ነው ያዩት ማለት ነው። ቤዝ ጊታር ትጫወት ነበረ? ቤዝ ጊታር እና ኪቦርድ ቤዝ ጊታር ኪቦርድ እሱን በጎን ለጎን ተምራውታ ቆይ እነዚህ ሙዚቃ መሳሪያዎች ማወቅ ከዚህ ከድምፃዊነት ስራው ጋር አጋዥነታቸው እስከሚያም ምን ጥያቄ የለም። በጣም አለው እንጂ አንድ ነገር በይሆናል ከምትሰራው በተወሰነ መልኩ ትንሽ የምትሆን እውቀት ኑሮ ስትሰራው ሞራንተን ከፍ ያደርጋል እንጂ ዝቅ ያደርጋል። ሁሌም መማር ሁሌም ራስን አብዴት ማድረግ ጠቀሜታው ከፍ ያለ ነው እያምናለሁ። እና በተለይ ዜማ አዳዲስ ዜማዎችን ለመፍጠር ነው ሙዚቃ መሳሪያዎችን መጫወት። እንዲሁም ደግሞ በሙሉ ባንድ ስትጫወትም እናንተ በቀላሉ ተቆጣጠረዋል። አዎ እግዚአብሔር ይመስገን። እኔ ለምፈልገው ነገር ብዙ ጊዜ ተፈጥሮዬ ታዘዘኛልና የምፈልገው ነገር ከሆነ ቶሎ የመያዝ እንትን አለኝ፣ ተሰጥቷል። ኪቦርድም ቶሎ ነው እንትን ያልኩት፣ ቤዝም ደግሞ እግዚአብሔር ይመስገን ያው ለራሴ አቅሙ ሆኖኛል ብዬ አስባለሁ። እንግዲህ በሰዓቱ ከፋሲለደስ የባህል ቡድን ጎን ለጎን እንግዲህ በእኔ አርቲስት ነው የታከለ ቤት ጥሩ መሰረት እንደተጣለ እንግዲህ ጥንካሬ እንዳገኘና የኪነ ጥበብ ዓለም ጉዞ አክሰለሬት እንዳደረገ እንደተፋጠነ ነው። ከዛን ወደ መሀል ሀገር አዲስ አበባ ተሻገረ። እውነት ነው። እስኪ የመጀመሪያ ነጠላ ዜማ ምን ነበር? እዛ ጋር ስለገጠመ ነገር አዲስ አበባ እንደገባ ኪነ ጥበብ እንዴት አገኘ? አዲስ አበባ ነው ኪነ ጥበብ ለአዲስ ሰው። ኦኬ የመጀመሪያ ነጠላ ዜማዬ የታሪክ ስራ ነው። እኔ ሰራኝና በቃ ማለት ምን አድርጌ ልግለጽልህ? እኔ የሰራኝ ስራ ነው እሱ። ብዙ ትምህርት የተማርኩበት፣ ብዙ ነገሮችን ያወቅኩበት፣ ድክመቶችን ጠንካራ ጎኖችን በደንብ አድርጌ ያየሁበት ስራ ነው። በሰዓቱ በጣም ተወዳጅነት የተረፍኩበት በጣም ለእኔም ደግሞ ብዙ ተሞክሮችን ያየሁበት ነው። ከዜማ ጀምሮ ዳይሬክቲንግ ምናምን ብዙ ነገሮች የራሴ ነኝና ብዙ ጊዜ ደግሞ ራስህ በእያንዳንዱ ነገር ራስህ ሁሉንም ነገር ኮኦርዲኔት ስታደርግ ስህተቶች ይኖራሉ። ከስህተቶች ግን የምትማራቸው ከፍ ያለ ነገር ከሆነ ደግሞ ለቀጣይ ስራ ግብዓት ይሆናልና የመጀመሪያ ስራዬ የሻሽ ወርቅ በላይ ይባላል። የሻሽ ወርቅ በላይ ነጠላ ዜማ የጎጃምኛ ሙዚቃ ነው። በላይ ዘለቀ ነው ብዙዎቻችን የምናውቀው በታሪክ ለኢትዮጵያ ሉዓላዊነት ዳር ድንበር ክብር መጠበቅ በኢጣሊያ ወረራ ጊዜ ብዙ ዋጋ ከከፈሉ ጀግና አርበኞች አያቶቻችን አንዱ ተጠቃሽ በላይ ዘለቀ። ግን አንድ ጀግና በእንደዚህ አይነት ትልቅ ሀገር ኃላፊነት ዋጋ ሲከፍል ቤተሰቦቹ አብረው ቪክቲም ደግሞ መስዋዕትነት የሚከፍል እንደዚህ ባርጌኒንግ መደራደሪያ ነው አለና የሻሽ ወርቅ ታሪክ እዛ ማናውቀው ነበር። ከአንተ ነጠላ ዜማ በኋላ ነው እሱን ታሪክ በደንብ አድርጌ ለማወቅ እድል ያገኘሁት። ሀሳቡ እንዴት መጣ? እውነት ለመናገር መጀመሪያ ሀሳቡን ያመጣው እዚሁ ጎንደር ተስፍሽ ገብረ መስቀል የሚባል አንድ ልጅ አቀናባሪ ያለና እሱ ነበር መጀመሪያ ዜማውን እንትን ያደረኩት። መጀመሪያ የተጠነሰሰው እዛ ነው
እና ገጣሚው ጀርመን የሚባል ልጅ አለና አጋጣሚ ሰማው የመጀመሪያውን ግጥም ማለት ነው። ግን ምንድነው ይህን ግጥም እንደዚህ የሻሽ ወርቅ የምትባል በላይ ዘለቀ ልጅ አለች እንዲህ ብሎ ሲነግረኝ ሀሳቡን ወደድኩት። ግን እኔ ሳላስበው ደግሞ ከባድ ሪስክ ነበር የወሰድኩት። በመጀመሪያ ስራ ታሪክን ይዘህ ስትመጣ ለካ ብዙ ጥናት ያስፈልጋል። ብዙ አንዳንዴ ደግሞ የሆነ ይሄ ምንድነው የአፍላ እድሜ ላይ ስትሆን ሁሉንም ነገር አድርገዋለሁ ይሆናል ምናምን የኔ ተፈጥሮ ደግሞ እንደዛ ነው እና ካገባሁበት በኋላ ብዙ ስህተቶች ነበሩ። እሱም ራሱ ልጁ ገጣሚው ራሱ አያውቀውም ታሪኩን። አዲስ አበባ ሄጄ ከሰራሁት ብዙ ነገር በኋላ የታሪክ መፋለስ እንዳለበት ተሰማ። ቤተሰቦቿ ደወሉልኝ። ከዛ ብቸና ሄጄ ታሪክ አጥንቼ እነሱ ራሳቸው በሰጡኝ ቤተሰቡ ርቀት ይላል። አዎ ጀስት በደንብ ሄድኩበት። ከጎን የሆኑ የሚያማክረኝ ትልቅ ወንድም ያለ እሱ እኔንም ማኔጅ እያደረገ ነገሮችን ለማስተካከል በቃንና መጨረሻም ደግሞ ስራውን ስቲል ነው አሁንም ስሰማው እደሰትበታለሁ። በጣም የሚያኮራ ስራ ነው። ቤተሰቦችም ደስተኛ ሆኑበት፣ እግዚአብሔር ይመስገን። ታሪካችን የሚገሰበት ኢትዮጵያዊነት ክብራችን ትናንትና በተከፈለ መስዋዕትነት አብረን ከፋልንበት እዚህ በጣም ደስ ይላል። ከዛ ወደ ሌሎች ነጠላ ዜማዎች ልምጣ። በተለይ ነይኔ የሚለው የወሎ ነጠላ ዜማ በዩቲዩብ ከ10 ሚሊዮን በጣም ከዚህ ጋር እሱ ስራ አስተዋውቃል። አንዳንድ ጊዜም የስራው መግደን ይመስለኛል የወሎ ልጅ ነው እስከሚባልም ደርሰበታል። እስኪ ስለሳቸው ምንድን ነው ኢትዮጵያን ሁላችንም የትም ሀገራችን ነው። እኔ የጎንደር ልጅ ሆኜ የወሎ ስራ ስለሰራው ለእኔ ክብር ነው። ደስ በጣም ስለማንም ኢትዮጵያ ብሔረሰብ ትሰራለህ በፊት ነው። እንደዛ ነው እና አብዛኛው ሰው አድርጎ የሚያስበኝ እንደዛ ነው። እኔ አጋጣሚ ተወልጄ ያደጉት እንደተናገርኩት ጎንደር አካባቢ ነው። ግድብዬው እንደ ፓሪስ ግርሜ ግድብዬው እንደዛ ነው እና ምንድነው ነይ ስራ በአጋጣሚ ለአንድ እስራኤል ሀገር የሚኖር እጅግ በጣም በብዙ ነገር ሳፖርት የሚያደርገው ጓደኛዬ፣ አማካሪ፣ ወንድሜ አንደበት የሚባል ዲጄ እስክስታ እንዛለና ለሱ ስራ የተሰራ ነበረ። ኖርማሊ ዝም ብሎ እንደ ኖርማሊ ሰርግ እንደ ከተፋ ነገር የተሰራ ነበረ። ቲክቶክ ላይ የተጠለቀለቀ ካልሰራው የሚል ሀሳብ መጣ። ገጣሚውን አስፈቅጄ ስራውን ሰራሁት። ያው ተወደደ። እንግዲህ ይህን ይመስላል። በጣም የሚገርም ቆንጆ ስራ ነበረ። ምርጥ ተሞክሮ አግኝተህበታል። ከዛ ማለት ነው። አሁን በቅርብ ጊዜ የተለቀቀው ምርጥ ስራ ላይ እንምጣ። ታንጀትዬ የተሰኘው የጎንደር ሙዚቃ ግርሜ አታምንም። እኔ ስሰሙ አንዳች ነገር ዝም ብሎ ውስጥ ወረረኝ። ጎንደር ያደረገ እና